በሞባይል ስልክ በተቀነባበረ ሐሰተኛ የክፍያ ደረሰኝ አማካኝነት የማታለል ወንጀል የፈጸመ ግለሰብና ግብረ አበሩ ተይዘው ክስ ተመሰረተባቸው። ለዋና ሳጅን ደጀኔ ውልፋታ ዘገባ ዝርዝር ምክትል ሳጅን መልካሙ ዜና። ተጠርጣሪው ግለሰብ ሐሰተኛ የክፍያ ደረሰኝ በማዘጋጀት ከአንድ ድርጅት አልሙኒየም ብረቶችን ይዞ ሊወጣ ሲል በቁጥጥር ስር የዋለው በቦሌ ክፍለ ከተማ ወረዳ 4 ልዩ ቦታው ቅዱስ ገብርኤል ሆስፒታል አካባቢ ከሚገኝ ሳዶር ከተባለ ድርጅት ውስጥ ነው። የካራማራ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን አከበረኝ ገዙ እንደተናገሩት ተጠርጣሪው በሞባይል መተግበሪያ ሐሰተኛ የክፍያ ሰነድ በማዘጋጀት ክፍያ የፈጸመ በማስመሰል ከሳዶር አልሙኒየም ድርጅት ውስጥ በመግባት ኮድ 3B 034 36 አዲስ አበባ በሆነ ፒካፕ ተሽከርካሪ እቃ ጭኖ ለማምለጥ ሲሞክር በድርጅቱ ሰራተኞች ጥቆማ በፖሊስ ቁጥጥር ስር ከዋለ በኋላ በተሰራ የምርመራ ስራ ከግብረ አበሩ የደበቀውን አጠቃላይ የዋጋ ግምቱ ከ450 ሺህ ብር በላይ የሚያወጡ ንብረቶችን ማስመለሱንና በተጠርጣሪዎቹ ላይም ክስ እንደተመሰረተባቸው ተናግረዋል። መጀመሪያ በህጋዊ መንገድ ሲሰራ ቆየ። ከዛ በኋላ የድርጅቱን ክፍተት በማየት ድርጅቱ እንደማያረጋግጥ ካወቀ በኋላ ይህን ሐሰተኛ ደረሰኝ በስልኩ ያነሳል፣ በአፕሊኬሽኖች ያቀነባብራል። ከዛ በኋላ ኖርማል የባንክ ደረሰኝ አስመስሎ ለድርጅቱ ቴሌግራም ላይ ይልካል። ከዛ በኋላ ድርጅቱ ደረሰኝ ይቆርጥለታል። እሱ ህጋዊ በማስመሰል ያን ድርጅት ደረሰኝ ይዞ ሄዶ ያስረክባል። ከዚህ በፊት 2 ጊዜ ያደረገ፣ በሶስተኛው እጅ ከፈንጅ ተያዘ። በወቅቱ እጅ ከፈንጅ በተያዘበት ሁኔታ ላይ 6 ፓኔል ብረቶች እንደተጫኑ የድርጅቱ ባለቤት የሆኑት በመጠራጠር ብሩ በተደጋጋሚ እንደዚህ ኔጌቲቭ የመጣባቸው በመሆኑ በመጠራጠር ለፖሊስ ባደረጉት ጥቆማ መሰረት ፖሊስ በቦታው ሄደ። 6 ፓኔል ብረት እንደተጫነ እጅ ከፈንጅ ተያዘ። ከዛ ስናረጋግጥ ባንክም ላይ ምንም አይነት ብር እሱ ባላከው ደረሰኝ ላይ ምንም አይነት ድርጅቱ ላይ ገንዘብ ያልገባ መሆኑን አረጋግጠናል። በቴክኖሎጂ አማካኝነት ሐሰተኛ የክፍያ ሰነድ በማዘጋጀት የማታለል ወንጀል የሚፈጽሙ አንዳንድ ግለሰቦች ስላሉ ህብረተሰቡ መሰል ወንጀሎች እንዳይፈጸሙ ገንዘቡ መከፈሉን ማረጋገጥ ይኖርበታል። ከሌባ ንብረት ተቀብሎ የሚሸሽጉ ግለሰቦች ከድርጊታቸው ሊቆጠቡ እንደሚገባ ሳጅን አከበረኝ መልእክታቸውን አስተላልፈዋል።